ዘመን አይሽሬ ምርጥ ሙዚቃዎች timeless music ስምን ማልበል ስሜ አዲስ ብርሃኑ ይባላል። አቶ አዲስ የሬሳ ሳጥን ስትሸጥ ስንት ጊዜ ያሳለፍክ? በዚህ ስራ 10 አመት ይሆነኛል። የሬሳ ሳጥን የሚገዛ ሰው አንዳንድ ሲጠፋ ገበያ ሲቀሰቅስ ምን ስሜት ተሰማችኋል? አይ ያው ስራ ነውና ስራ ስለሆነ ምንም ቅሬታ የሚለ ምንም የለም። ያው ሲገኝ እንጨት እንደልባ እናገኝም ባገኘን ጊዜ እንሰራለን እንጂ ገበያ ጠፋም ወይንም እንደዚህ ብለን እንኳን ምንም እንትን የለንም። ግን የሚገዛ ሰው ሲመጣስ እንደው ደስ አይላችሁም? ያው ገበያ ነውና መቼም ስራ ነውና የተለየ የሬሳ ሳጥን ስራም ቢሆን ይሄ ሰው ሞተ ወይንም አልሞተም ብለን በዚህ አንመለከትም። ያው ስራ ስለሆነ መጥቶ እንደሌላ ዕቃ መሸጥ እንጂ የሬሳ ሳጥን ስሙ ቢሆን እኛ ስራ ላይ ስለሆነ አይታወቀንም። የሬሳ ሳጥን ነው ብለን ለማለት አንችልም። በዛን ሰዓት ገበያ ነውና የምንሰራው ነገር ያው ዕቃ ነው፣ እንደ ዕቃ ሽያጭ ነው የምናየው እኛ። ግን ሰዎች ስለናንተ ያላቸውን አስተያየት ታውቃላችሁ? ምን ይሏችኋል? እንደው ሌላው ሰው አንዳንዶቹ ለምሳሌ አመስግነው ገዝተው የሚሄዱ አሉ። አንዳንዶቹ ደግሞ አንተ አትሞትም ወይ ብሎ ተሳድቦ እንደውም ብዙ ጣቢያ ወስዳለሁ ወይንም ደግሞ አሁን ንግድ ሚኒስቴር ያላወቃችሁ ምናምን እያሉ እየሳደቡ እያረከሱ ነው የሚሄዱ እንጂ እኛ ምንም መልስ አንሰጣቸው። እንደሌላ ስራ በኩል ሬሳ ሳጥን ሰራተኛና ሌሎቹ በትንሽ አስተያየት ነው የሚያዩን እንጂ እንደ ሌላ ስራ ወይንም ብንለብስም ሆነ እንደው ብናኮሳሳም ብንሆን እንደ ሌላው ስራ እንደሚሰራ አንቆጠርም። በትንሽ አስተያየት ነው የምንታየው፣ በንቀት ሌላ አርቀን እንደዚህ ስለዚህ ስራ ሰው አይመጣም ይመጣል ብለን ምንም እናስበው ነገር የለም። የሰራነውን ብቻ ስራ ላይ እንዳለን እንደዚህ እየሰራን ነው። ራሳችን እንጨቱን ቆርጠን ገጥመን ስለሆነ ስራችን ላይ ነው እንጂ ይሄ አይመጣም ብለን አንመለከትም፣ አናስብም። ስምን ማለበል ወንድም? ስሜ አባተ ለማ ይባላል። አቶ አባተ የሬሳ ሳጥን መሸጥ ከጀመረ ስንት ጊዜ ሆነ? እኔ ከ8 አመት በላይ ሆነኛል ሬሳ ሳጥን መነገድ ከጀመርኩት። የሆኑ በህብረት ነበር የምንሰራ ከዚህ በፊት። የትኛው እንጨት ነው ጥሩ የሚባለው? ጥሩ እንጨት የሚባለው እንደ ጽድ ያለው ቀረሮ ያለው ነው። ቀረሮ ዛሬ ስንት ነው? ወደ 800 900 ገብቷል። 10 ሜትር ማለት ወይንስ 1 ኩብ ማለት ነው? 10 ሜትር። ምን ይሰማቸዋል ገበያ ሲቀዘቅዝ? ምንም ሞት ስላለ ይጠፋል ብል ማንም ተስፋ ያረግ። ሞት ስላለ መቼ ሞት እንደሆነ ርስት ስለሆነች ማንም ይቀራ። ስለዚህ የሚሞት ሰው የግድ አይጠፋምና ተዝናንታችሁ ያው ገበያ አይጠፋም በሚል እምነት ስራውን ትያያዙታላችሁ ማለት ነው። አይ ሱም ካምን እጥረት አለ እንጂ ሁልጊዜ ሳይ ሞት መቼ የሞት እጥረት ነው ያለው። ማንኛው ነገር ሆነ እጥረት ስላለ በወቅቱም ስለማይገኝ ሞት እንደሆነ ያው አዲስ አይደለም። በዚህ ስራ ላይ እንደው ትዝ የሚልህ ነገር የለም? ሰዎች ሳጥን ተገዙ በኋላ ሄደው ወይ መልስልን ወይ ሰውዬው ድኗል እና ገንዘቡን አምጣ ሳጥኑን ይውል ወይ ጠበበ ሰፋ እንደዚህ አይነት አንዳንድ ትዝ የሚልህ ነገር በስራው ላይ? እስከዛ ድረስ ደርሶኝ ስላላወቀ እኔ ከዚህ በፊትም አንድ ግለሰብ ወስዶ ያው መልሼ የሰጠሁት ገንዘቡን ሙሉ ገንዘብ ከሌላ ቦታ ተገዝቷል ስለተባለ መልሼ ሙሉን ገንዘብ ሰጥቶ ይቃይን መለሰልኝ። እኔም ያው ገንዘቡን መለስኩለት። አንዳንድ ጊዜ ሳጥን በምንሸጡበት ጊዜ ሳጥን ማስፈልገው አስከሬን ይኖራል ወይም የኔ ብጤ ሆኖ ወይም ደግሞ እነዚህ መነኩሴዎች ሳጥን አይፈልጉም። የማይገዛ ሰው ሲያጋጥም እንደዚህ ሬሳ ዝም ብሎ ሲቀበር እንደው አትናደዱም? አይደለም ምን አናደደ? ምንድን በጭራሽ ይሄማ ከሰው እንዳተፈጠርን ማለት የራሳችን ጥቅማችን ብቻ ፈላጊ ማለት ነው። በዚህ አይነት ከሆነ አይደለም እነዛ ሁሉ ማዘን አለብን በማንኛውም ነገር። ዘመን አይሽሬ ምርጥ ሙዚቃዎች timeless music ሰው ስለናንተ ምን ያስባል? ምን እንደሚላችሁ ታውቃላችሁ? እንደው የሬሳ ሳጥን ስለምትሸጡ ዝቅ አድርጎ የማየት ወይንም አንድ አይነት ስሜት የማሳደር እንደዚህ አዝማሪ ሌላ ነገር እንደሚባለው በእናንተ በኩል ህብረተሰቡ ምንድነው የሚላችሁ? እንዴት ይመለከታችኋል? አሁን አንዳንዱ የሚያስቡት እንደውም እንዴት ወይንስ ሰው ይሙት ብሎ እኮ እነኚህ ሰዎች ይለምናሉ ወይንስ በዚህ እንዴት ይተዳደራሉ? ምን አይነት ዘዴ ያላችሁ የምትተዳደሩበት? ሰው ይሙትን ብሎ ይጠብቃሉ ማለት ነው። መቼም ሌላ ስራ የላቸው ማለት ይያሉ ይተቹናል። መቼም የሬሳ ሳጥን የተወሰነ ዋጋ የለውም? የተወሰነ ዋጋ እስካሁን የለውም።
እንዴት ነው ታዲያ የምትሸጡት? እንደው ዝም ብሎ ይሄ ሰው ይሄን ሳጥን ሊገዛ ይችላል በ100 ብር፣ ይሄኛው ደግሞ 100 ብር መክፈል አቅሙ አይፈቅድለትም በሚል በራሳችሁ ግምት ነው? አዎ እንደሱ ነው እኛ ምንሸጥ። ብዙ ጊዜ ደንበኝ ትልቁ ዋጋ የሬሳ ሳጥን ወይም ጥሩ ዋጋ ብላችሁ የምትሸጡት እስካሁን ነው ትልቁ ዋጋ ስንት ነው? እኛ ደንበኛ ብለን የምንሸጠው እርግጥ በቆርቆሮ ሳጥን አለ የውጭ የሚሄድ ምናምን የውጭ ሰዎች ሲመጡ አብዛኛ ከነሱ ነው ትንሽ ጥቅም እናገኝ 300 ብር 280 እንደዚህ እንሸጣለን። መጨረሻው ትንሹ ዋጋ ስንት ነው የሳጥን? የመጨረሻ 70 ብር እስከ 60ም አለን። ግን ሳጥን በምትሸጡበት ጊዜ እንዴት ነው ህብረተሰቡ እንዴት ነው እናንተን የሚመለከታችሁ? እርግጥ ስለኛ አው ገና ሰው ይሞታል ብለው እየሰሩ ያስቀምጣሉ ይለናል። ግን አንዳንድ ሰው ያው መቼም ጉዳት የደረሰበት ሰው ሲመጣ ያልተዘጋጀ እንኳን ትንሽ ያልተዘጋጀ ተቆየው በጣም ይቸኩላል ማለት ነው። ይቸኩላል። እኛ ግን ሰርተን ስናስቀምጠው ሰው ይሞታል ብለው ገና ይሰራሉ። እነኚህ ሰው ቀባሪዎች ምናምን ይሉናል። እኛ ግን እንደው እናንተ ሳጥኑን ሰርታችሁ እንደዚህ ደርድራችሁ ቆይታችሁ ሰው የሚጠይቅ ሲጠፋ ገዢ ሲጠፋ እንደው ቅር አይላችሁም? እኛ እርግጥ መቼም ሰው ይሞትልናል ብለን አይደለም የምንሰራው። እኛ ባንልም እሱ ሰው ሞት ከሰው ተለይቶ አያውቅም እና ሰው ከሞት ተለይቶ ስለማይቀር መሞቱ አይቀርም እና ስለዚህ መቼም ይሄንን ደሞ ሙቶም ይሄንን መግዛቱ አይቀርም። ስለዚህ ሰርተን እናስቀምጣለን። እኛ እርግጥ ሰው ገዥ ሲመጣ ተጎርቶ ወይንም እንትን ሆኖበት የመጣ አይመስለን። በእውነት ከሆነ እኛ ገበያችንን ነው የምናይ። እኛ አንድ ሰው እንደዚህ ተጎርቶ መጣ ብለን መቼም ይሄንን አይመስለንም። እርግጥ ገበያ እስከሆነ ድረስ። ስምክም አለበል? ስሜ መኮንን ደስታ። የአሁኑ ሰውዬ አቶ ደስታ ልጅ ነህ? አዎ። ለሳቸው ነው የምትሰራው? አዎ። ስንት ጊዜ ሆናችሁ ይሄን የሬሳ ሳጥን መሸጥ ስራ ከጀመራችሁ? አንድ 28 አመት ይሆነናል። እንዴት ነው በዚህ በ28 አመት ጊዜ ውስጥ ከአባት ጋር ትሰራ ነበር? እንግዲህ አንተ እንኳን እድሜ 28 አይሆንም ግን ቆይቷል ስራውን ከጀመራችሁ። ብቻ ምን ያጋጠመ አንተ እንደው በምትሰራበት ጊዜ ትዝ የሚልና ያጋጠመ ነገር ምን አለ? ብዙ ጊዜ ያጋጠመኝ ነገር ቢኖር አንደኛ ነገር የሬሳ ሳጥን ተሽጦ አጥሮ ሲመለስ በልኩ መስጠት፣ ሁለተኛ ነገር ደግሞ ተርፍ ወይም ሬሳው ከመጠን በላይ ካልደፈና እንትን ካለ የገንዘብ የመመለስ ደረጃ ማንደርስ። ግን ገበያ በሚጠፋበት ጊዜ አንዳንዴ አንተም ሆን ከአባትህ እንደው ለምን ስራ ነውና እንግዲህ ቤተሰቡም በዚህ ሊተዳደር ስለሚችል ቅሬታ አይሰማችሁም? የገበያ ሁኔታ እንግዲህ አንድ ነገር የከተማ ገበያ እስከዚህም ሊኖረን አይችልም። እኛ የከተማ ገበያ ይኖራና ብለን ብዙ ጊዜ አንሰራም። ጅምላ ብዙ ጊዜ ነው የምንሸጠው። በጅምላ ነው የምንተዳደረው። የውጭ ሀገር ነጋዴዎች ይወስዳል። ገበያ በሚመጣስ ጊዜ ደግሞ እንደው ደስ አይላችሁም ስትሸጡ? እንደው መቼም ንግድ ነውና ሲነሳላችሁ በጣም ደስ ይላል። ደስ እያለ ነው የምንሸጠው። እንዴት ነው ሌላስ እንደው ከህብረተሰቡ ጋር ያጋጠማችሁ ነገር ትዝ የሚልህ ነገር ሌላ የለም? እንደው ወይም ገንዘብ በምትመልሱበት ወይ ሰው ይውድ ነው እንደ የመሳሰለ ሰውየው ቢድን ለምሳሌ ገንዘብ የመመለስ ደረጃ ሳንደርስ ሙሉ ገንዘብ አንመልስም። አሁን ጠዋት ገዝተው እንደሆነ ወደ ማታ ላይ ቢያመጡ የ20 ብር ንቃሽ አሳይተን እንሰጣቸዋለን ሳንቲማችን። አሁን ምናልባት አንድ ሰው ተልኮ የሬሳ ሳጥኑ ገዝተው ቢመጡ ሌላም ሰው ደግሞ ወይ የሷ ዘመድ አዝማድ ሰው ሌላ ገዝተው ቢመጣ ለምሳሌ እነዛ ሳጥን ቀድሞ እንደሆነ ሬሳው ተገንዞ ከቀረ የነዚህኛው ሳጥን እኛ ጋር ተመልሶ ቢመጣ እንመልስላቸዋለን ትንሽ ገንዘብ ቆርጠን። ዘመን አይሽሬ ምርጥ ሙዚቃዎች Timeless music.